ለተሳዳቢዎች ስትሰጥ አታውቅም። አሁን መልስ ስትሰጥ በጣም የሚናደዱትና ተሳዳቢዎች በሙሉ ወተት ጠጡ ጨጓራችሁ እንዳይላጥ ብላ ፖስት አድርጋለች። ያው ወተት ነው ፖስት ያደረገችውና በቃ ምን ታያለሽ? እንግዲህ የጻፉት ሁሉ እሳት ይቦለላል። አሁን እሳት ነው የሚቃጠሉት ታያለሽ። የጻፉት በጠቅላላ በእውነት ይናደዳሉ። ለምን ጻፍኩ? ለምን እንደዚህ ያልኩ? እሷ እንደዚህ እያቀለለችኝ እንዲህ እየሰደበችኝ ማን ጻፍ ያለኝ እጄ ይቆረጥ ምናምን ይላሉ። ውስጣቸው ወላሂ ይጸጸታል። እንዴ ሰላምዬስ ምን ትያለሽ? እኔ ተመችቶኛል። እንደውም ሁሌ መልስ ብትሰጥ ጥሩ ነው የምለው። ራሷን ብታስከብር አሪፍ ነው። ያ ደስ ይላል። አንዳንዴ መከበር በከንፈር የሚባል አለ። ደስ ብሎኛል። እንኳን ራስን ማስከበር የመሰለ ነገር የለም ውዴ። አዎ ቅድም ተገርማ ምን ሆነው ነው ብላ የሆነ ወሬ እንደዚህ ሲያወሩ ላይ ብላይ ስትሰማ ገርሟት ተገርማ አፏን ይዛ እየሳቀሽ ነበርና አሁን ደግሞ ጭራሽ አረ ቅድም የነበረው ቲክታክ ላይ ሞቅ ያለ ወሬ ነበረ። ለዛ መልስ በደንብ ነው ያገኘው ቅድም። አዎ አሁን ደግሞ ኮሜንትም አነበበችና አንዳንድ ነገር አዳመጠችና እንዳትቃጠሉ ወተጣጡ ጨጓራችሁ እንዳይጎዳ ብላለች። ዳሴ ጎበዝ የኔ ጀግና። እንደዛ መልስ ጣጣ አርግባቸው። ዝም ሲባሉ እኮ ዝም ብለው ይላሉ። ሙድ እየያዘች ዛሬ የረመዳን ዝግጅት እንዴት ነው? አልሰማም ብላለች ሲጀመር ማለት ነው። አልሰማም የሚል ነው። እናንተ ዝም ብላችሁ ላልሰማችሁ አትንጫጩ፣ በሽተኛ እንዳትሆኑ፣ ጨጓራችሁ ደግሞ እንዳይጎዳ ወተት እየጠጣችሁ ብላ መልእክት አስተላልፋለች ቲክታክ ላይ። ዛሬ እንቅልፏን ሳትተኛ በቃ ሳዳምጥ እያመሸች ነው። አፍያዬ አንዳንዴ ባንቺ ለምን አትመጣም? ከላይ ሆና ለምን አታዳምጥም? ሰብ ላይክ እያደረጋችሁ ቤተሰብ አበረታቱኝ። እንደዚህ ፈጣን መረጃ ሁሌም አቀርብላችኋለሁ። እናንተ አይከፈልበትም። ሰብ ላይክ እያደረጋችሁ የምለቃቸው ቪዲዮዎች በፍጥነት እናንተ ጋር ይደርሳል።